የተወደደች ነበረች። ብዙዎች ለኑሮ የሚመኟት ከተማ ነበረች። ዛሬ ግን ባዶ ሆናለች። ለምን እንዴት እያለ ይጠይቃል። እንዴት እንደዚህ ልትሆን ቻለች? እንዴት ይሄ ሁሉ መከራ ሊደርስባት ቻለ? እንዴት ይሄ ሁሉ ግፍ ሊደርስባት ቻለ? እያለ መጽሐፉ ራሱ የለቅሶ መጽሐፍ ነው የሚባለው። የለቅሶ መጽሐፍ እያለቀሰ ይጠይቃል። በቅኔ መልክ እያለቀሰ በዜማ መልክ እያወጣ እንዴት እያለ የሚያስጠይቅ። ስለዚህ ያለ አዲሰን እባክህ እንደ ቀድሞ አዲሰን፣ እንደ ድሮ አዲሰን፣ እንደ ቀድሞ ወደ ነበረ ክብራችን መልሰናል። ቀድሞ ወደ ነበረው ትጋታችን መልሰናል። ቀድሞ ወደ ነበረው የጸሎት ህይወታችን መልሰናል። ኢየሱስ ጌታ። እናንተስ ምንድን ነው መልሰን ራሴን ሁላችሁም ሰምታችኋል። በህይወታችን ውስጥ መታደስ ከሚገባቸው ክፍሎች መታደስ የሚገባን የህይወታችን ክፍል አለ። እግዚአብሔር እንደ ቤቴ፣ እንደ ራሴ፣ እንደ ግሌ፣ እንደ ትዳሬ፣ እንደ ቤቴ የምለምነው ጸሎት አለ። እግዚአብሔር እንዲያድስልኝ የምመኘው ታድሶ እንደ ሀገር ያስፈልገናል። እውነት ውሸት? ታድሶ እንደ ቤተ ክርስቲያን ያስፈልገናል። ታድሶ እንደ ቤተሰብ ያስፈልገናል። ታድሶ እንደ ግል ህይወት ያስፈልገናል። በግል ህይወታችን ታድሶ ያስፈልገናል። እግዚአብሔር ያድሰን። አሜን። እግዚአብሔር ወደ ቀደመው ክብራችን ይመልሰን። አሜን። አሜን ነው ወይ? አሜን። እንደ ግል ያስፈልገናል። እስቲ አስቡት፣ ቀድሞ ያኔ ጌታን ስንቀበል የነበረ ትጋታችን፣ ያኔ ጌታን ስንቀበል የነበረ ፍቅራችን፣ ለቤተ ክርስቲያን ያለን ፍቅር፣ ለጸሎት ያለን ፍቅር፣ ለእግዚአብሔር ቃል ያለን ፍቅር፣ ለቅዱሳን ያለን ፍቅር፣ ለጸሎት ያለን ፍቅር፣ ያኔ ገና በልጅነታችን እግዚአብሔር ወደ ልጅነት ክፍላችን ይመልሰን። አሜን አሜን አሜን። ይመልሰን እግዚአብሔር፣ እውነት ይመልሰን እግዚአብሔር፣ ይመልሰን። ታድሶ እንደ ግል ያስፈልገናል። ታድሶ እንደ ቤተ ክርስቲያን ያስፈልጋል። ወዳጆች እግዚአብሔር ሊያድሰን ይገባል። ኤርምያስ አድሰኝ አለ። አድሰን፣ በቃ ዘመናችንን አድስ። ወደ ቀደመው ክብራችን መልሰን፣ ወደ ቀደመው ማንነታችን መልሰን፣ ወደ ቀደመው ህይወታችን መልሰን፣ ወደ ቀደመው ገናንነታችን መልሰን፣ ወደ ቀደመው ላንተ ወዳለን ፍቅር መልሰን። እግዚአብሔር ሆይ እያለ ያለቅሳል። በእንባ ነው የሚማጸነው። እሱ ብቻ አይደለም። በጣም የሚገርመው ነገር በተለይ የካቶሊክ እምነት በሰሙነ ሕማማቱ ከሚነበቡ መጽሐፎች አንዱ ይሄ መጽሐፍ ነው። በተለይ ሶስቱ ቀናቶች በዋናነት ዓርብ፣ ቅዳሜና እሑድ ከሚነበቡ በዋናነት መጽሐፎች መካከል አንዱ ይሄ ነው። በቀድሞ በሮማውያን ካቶሊክ ዘመን አሁን የሚነበበው ይሄ ቃል ነው። ምን እያሉ? አቤቱ መልሰን፣ ዘመናችንን አድስ፣ እንደቀደመው አድስ እያሉ ይለምናሉ፣ ይጮሃሉ፣ ያለቅሳሉ። ወዳጆች ማልቀስ ካለብን አድሰን ብለን ነው ማልቀስ። መጮህ ካለብን አድሰን ብለን ነው መጮህ። እግዚአብሔር ህይወታችንን ያድሰው። አሜን። እግዚአብሔር ኑሯችንን ያድሰው። አሜን። እግዚአብሔር የጸሎት ነገራችንን ያድሰው። አሜን። አድሰን ያለቅሳል። ምዕራፍ 1 ቁጥር 1 ላይ ቅድም እንዳነበብኩላችሁ 2005 ትርጉም ምን እንደሚል ታውቃላችሁ? 2005 ትርጉም እንዲህ ይላል: በሕዝብ ተሞልታ የነበረች ኢየሩሳሌም እንዴት ብቻዋን ቀረች! ሕዝቦች ሞልተውባት የነበረች፣ ብዙ ሰዎች የሚተረማመሱባት ከተማ፣ ብዙ ሰዎች በቃ የሚወጡባት የሚገቡባት ከተማ ተመራጭ እንዴት ብቻዋን ቀረች እያለ እንዴት የሚል ጥያቄ በልቡ ውስጥ ይዞ ይጮሃል። አድሰኝ። ቀጥሎስ ዓለም ያከበራት የነበረች ኢየሩሳሌም እንዴት መበለት ሆነች! እንዴት ባል እንደሌላት፣ እንዴት የተተወች ሆነች!
እግዚአብሔር አይተወን ባካችሁ። አሜን። እግዚአብሔር ለራሳችን ፍቃድ አይተወን። አሜን። እግዚአብሔር ለራሳችን ምኞት አይተወን። አሜን። በከተሞች መካከል ክብርት ነበረች አለ። ክብር ነበረች፣ የምትፈራ ነበረች፣ ገናና ነበረች። እንዴት እግዚአብሔር በሁለት ምክንያቶች እንደቀጣቸው በእግዚአብሔር ፊት በሰሩት የድፍረት ኃጢአት በእግዚአብሔር ፊት የሰሩት እግዚአብሔር ምን ያመጣል? ምህረት አለ። ምህረትን ተለማመዱ። በጣም የሚገርም አዲስ ሰው ምህረት ሆነ ሲል ያ ጥሩ መንፈሳዊ ቀጥሎ እያደገ ሲል ኃጢአት እያበዛ ሲል የሚያደርገው ጥቅስ ይጠቅሳል። ቀጥሎ ደግሞ ጥቅስን ተገን አድርጎ ምህረት አለ ይላል። ከዛ በኋላ እግዚአብሔር ለዛ ሰው አሳልፎ ሰጥቷል። አትጠራጠረኝ። እግዚአብሔር አይዘበትበትም። ወዳጆች መልሰን እንበል። አሜን ነው ወይ? አሜን። እግዚአብሔር ወደ ልጅነት ክብራችን ይመልሰን። አሜን። እግዚአብሔር ወደ ድሯችን ይመልሰን። አሜን። ወደ ቅንነታችን እግዚአብሔር ወደምንፈራበት እግዚአብሔር ወደምናከብርበት ህይወት ይመልሰን። ኢየሱስ ጌታ ነው። የመጀመሪያው በህይወታችን መታደስ ከሚገባቸው ክፍሎች አንዱ የጸሎት ህይወታችን ነው። የጸሎት ህይወታችን ጸሎት ከእግዚአብሔር ጋር ኮሚኒኬት የምናደርግበት እግዚአብሔርን የምናወራበት ቦታ ነው። እግዚአብሔር ደግሞ ለኛ የሚናገርበት እኛ የልባችንን ለእግዚአብሔር የምንናገርበት ቦታ ነው። አሁን እስቲ ሁላችንም እስቲ ራሳችን መጽሐፍ ቅዱስ ሲናገር በሃይማኖት ብትኖሩ ራሳችሁን መርምሩ ይላል። እስቲ ስንቶቻችን የጸሎት ህይወታችን እስቲ ራሳችሁን መርምሩ። ራሳችሁን እንመርምር። እግዚአብሔር የጸሎት ህይወታችንን ያድስ። ምክንያቱም እግዚአብሔርን የምናገኝበት ብቸኛው መንገድ ጸሎት ነው። ሁለተኛውን ነግራችኋለሁ በኋላ። እግዚአብሔር የሚያወራበት እኛም ለእግዚአብሔር የምንናገርበት ብቸኛ ቦታችን የጸሎት ቦታችን ነው። የጸሎት ነገራችን የማይጸልይ ክርስቲያን እያደገ የሚሄደው ወደ ሞት ነው። ወደ ክርስቲያናዊ ሞት፣ ወደ መንፈሳዊ ሞት እያደገ ነው የሚሄደው። የሚጸልይና የማይጸልይ ሰው ልዩነታቸው በአገልግሎታቸው ታውቋቸዋላችሁ። ባይጆ ይታወቃል። መድረክ ላይ እውነት ነው ውሸት? እውነት። እግዚአብሔር የጸሎት ህይወታችንን ያድስልን። አሜን። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 በጣም በጥንቃቄ ተከታተሉ። መጽሐፍ የምትፈልጉ የጻፋችሁ እንዲህ ይላል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ምን አሉ? ጸልዩ፣ በሁሉ አመስግኑ ካለ በኋላ ይህ የእግዚአብሔር ፍቃድ በኢየሱስ ክርስቶስ ወደ እናንተ ነውና። ሁል ጊዜ ደስ ይበላችሁ፣ ከዛ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። ይህ አለ የእግዚአብሔር ፍቃድ በኢየሱስ ክርስቶስ ወደ እናንተ ነው። የእግዚአብሔር ፍቃድ ምንድን ነው? ስንት ጊዜ ሳታቋርጡ መጸለይ፣ ያልተቋረጠ የጸሎት ህይወት። ሳታቋርጡ ፈልጉኝ፣ ሳታቋርጡ እሹኝ፣ ሳታቋርጡ ከኔ ጋር ግንኙነት አድርጉ። ይህ የኔ ፍቃድ ነው ይላል እግዚአብሔር። ይህ ፍቃዴ ነው በኢየሱስ ክርስቶስ በኩል። ይህ የእግዚአብሔር ፍቃድ ወደ እናንተ ነው። ምን? ያልተቋረጠ የጸሎት ህይወት። ምን? ያልተቋረጠ ምስጋና። ምን? ያልተቋረጠ በእግዚአብሔር ፊት ደስታ። ይህ የእግዚአብሔር ፍቃድ ነው። ይህ የኔ ፍቃድ ነው ይላል እግዚአብሔር። ያልተቋረጠ ጸሎት፣ ያልተቋረጠ ጸሎት። ዛሬ እንኳን 5 ደቂቃ ለመጸለይ አቅም የለም። እውነት ነው ውሸት? ጌታ ኢየሱስ ክርስቶስ እንዲህ አላቸው፣
አንድ ሰዓት እንኳን አንዲት ነው ያለው ነው ማለት አንዲት ሰዓት እንኳን ከኔ ጋር አንዲት በጌታ ፊት ጥቂቷ ሰዓት አንድ ሰዓት ነች። እውነት አንድ ሰዓት እኔ ለመጸለይ አቅም አለኝ ብለን እንጠይቅ ራሳችን ጠይቁ። በሃይማኖት ብትኖሩ ራሳችሁን መርምሩ በሚል ቃል እግዚአብሔር ቃል ወዳጆች ጸሎት ወዳጆች ያልተቋረጠ ጸሎት ያልተቋረጠ ምስጋና ያልተቋረጠ በእግዚአብሔር ላይ ያለ ደስታ እሱ የእግዚአብሔር ፍቃድ ነው። ምን ያልኩት ቃሉ ነው። ጸሎት ላለ ክርስቲያን ድንገራችሁ የመኖርና ያለመኖር ጉዳይ ነው። አሳ ከውሃ ውስጥ ወጥቶ መኖር እንደማይችል እኛም እግዚአብሔርን ሳናገኘው መኖር አንችልም። እግዚአብሔርን ሳናወራው መኖር የማንችል ሰዎች ነን። ጸሎት የመኖርና ያለመኖር ጉዳይ ነው። አንዱ በነሐሴ ጸሎት መጸለይ ካለብኝ ነገር እኔ የኔ መጸለይ ካለብኝ አንዱ የጸሎት ህይወቴን አድስ ነው። አድስልኝ፣ አንተን የማገኝበት፣ አንተን የማወራበት፣ አንተ እኔን የምታወራበት ያልተቋረጠ ጸሎት ያልተቋረጠ ጸሎት። ጌታ ኢየሱስ ልትሄዱ ፍሬ ልታፈሯል። ፍሬ ለማፍራት የመጀመሪያውና ዋናው ጉዳይ ጸሎት ነው። ያለ ጸሎት ፍሬያማ መሆን አይቻልም። ስለዚህ ጸሎት የመጀመሪያው ከህይወታችን ክፍሎች መታደስ ከሚገባው አንዱ ክፍል ነው። ጸሎት ያልተቋረጠ ጸሎት። ሐኪም እንኳን እኮ በጣም የሚገርመው ሐኪም መድኃኒቱን ምን ሳታቋርጥ ውሰደናል። ለምን? መድኃኒት ሲቆራረጥ ይለምዳል ይላል። እውነት ነው እንዴ? ስለዚህ ፈውስ አይሆንም። ስለዚህ ሳታቋርጥ ውሰድ። በመንፈሳዊ ህይወትም ያልተቆራረጠና ያልተቋረጠ ጸሎት ነው በህይወታችን ውስጥ ፍሬያማ ህይወት የሚያመጣው። ፍሬያማ ነገር፣ ፍሬያማ መንፈሳዊ ማንነት ውስጥ የሚከተል ያልተቋረጠ የጸሎት ህይወት ነው። ሳታቋርጡ ጸልዩ፣ በሁሉ ደግሞ አመስግኑ፣ ሁሉ ጊዜ ደስ ይበላችሁ። ይህ የእግዚአብሔር ፍቃድ ነው። ጸሎት የእግዚአብሔር ፍቃድ ነው ወዳጆች፣ የእግዚአብሔር ፍቃድ ነው። እግዚአብሔር ሳታቋርጡ ያው ጆሮአችሁ ነው ያወራ ነው። ሳታቋርጡ ፈልጉኝ ፈልጉኝ እያለ ፈልጉኝ። ወደ ልጅነት ክብራችሁ ልመልሳችሁ ፈልጉ። ወደ ቀደመው ቅንነታችሁ ልመልሳችሁ ፈልጉ። ወደ ቀደመው ማንነታችሁ ያኔ ጌታን ስታገኙ ወደ ነበረበት ፍቅር ልመልሳችሁ ፈልጉ። ሳታቋርጡ ፈልጉኝ ይላል እግዚአብሔር። ያልተቋረጠ ጸሎት በህይወታችን ውስጥ ፍሬያማ ነገሮችን ያመጣል። በመንፈሳዊ ህይወታችን ፍሬያማ ለመሆን ካሰብን ማድረግ ያለብን ያልተቋረጠ ጸሎት። አሜን ነው ወይ? አሜን። አሜን ነው ወይ? አሜን። ያልተቋረጠ ጸሎት። ወደ ጸሎት ህይወታችን ስንመለስ መታወቅ ያለባቸው ጉዳዮች የመጀመሪያው እግዚአብሔር የጸሎት ህይወታችንን ሲያድስልን መጀመሪያ ማድረግ ያለብን የጸሎት መሰዊያን ማደስ ነው። መሰዊያ ማደስ፣ የፈረሱትን መሰዊያዎች ማደስ። የፈረሰ የጸሎት ህይወት መሰዊያ የምንሰዋበትን ቦታ ማደስ መጀመር መቻል አለብን። ያኔ ስንጸልይበት ያለችዋ ቦታ አለ። እንሂድ እዛች ጋር ያችን ቦታ እናድሳት። ያ ቦታ እንየውስጥ እንፈትሸው። አቧራ ካለ ጠረቅ እናድርግበት። ወዳጆቼ መሰዊያን ከማደስ ይቀድማል። ታድሶ እንዲመጣ ከተፈለገ ወደ ጸሎት መመለስ፣ ከዛስ መሰዊያን ማደስ፣ የጸሎት መሰዊያ። አሜን ነው ወይ? አሜን። ኢየሱስ ጌታ ነው። አሜን። እስቲ አድሳለሁ በሉ። አድሳለሁ፣ መሰዊያን አድሳለሁ በሉ። መሰዊያን አድሳለሁ። ምናሴ የሚባል ንጉስ የይሁዳ ንጉስ ነው። ምናሴ በእግዚአብሔር ፊት ትልልቅ ክፋቶች ከሰሩ ነገስታት መካከል አንዱ እሱ ነው። እሱም ብቻ ሳይሆን ምናሴ በጣም የሚገርመው በእስራኤል ታሪክ ውስጥ
ረጅም ዘመን የነገሰ ብቸኛ ንጉሥ ነው። 55 ዓመት ነው ምናሴ